መታዘዝ ከመስዋዕት ይበልጣል። ምን ማለት ነው? አብዛኛው ጊዜ እጅግ በጣም ከባዱ ለክርስትና መዘመር፣ መስበክ፣ ማገልገል ሳይሆን መታዘዝ ነው። መስበክ ላይ አለን፣ ማስተማር ላይ አለን፣ ማገልገል ላይ አለን። ነገር ግን እግዚአብሔር ደግሞ ከኛ የሚፈልገው ምንድነው ካላችሁ መታዘዝን ነው። ለምንድነው መጽሐፍ ቅዱስ መታዘዝ ከመስዋዕት ይበልጣል ያለው? ብዙ ጊዜ እየዘመርን የምንዘምረውን ካልኖር ነው እግዚአብሔር የክርስቶስን መልክ በእኛ ላይ ካላየ እጅግ በጣም ክርስትናችን ጥያቄ ውስጥ ነው ማለት ነው። በደንብ እንድትሰሙኝ የምፈልገው ዛሬ በጣም ጠቃሚ መልእክት ነው ማስተላለፍላችሁ። መታዘዝ ውስጥ ያለን በረከት ነው ማወራችሁ። መታዘዝን እንደ ተራ ነገር እንዳታዩት። በደንብ በእርግጠኝነት የምነግራችሁ ጸልያችሁ ካልታዘዛችሁ ምንም ጥቅም የለው። አብዛኞቻችን ጸልየንም ዘምረንም የእግዚአብሔርን የልብ ሐሳብ ወይም የእግዚአብሔርን የልብ ፍላጎት ማለት የእግዚአብሔርን ፍቃድ ማድረግ እንፈልጋለን። ትልቁን ፖይንት ማረጋገጥ መፈልገላችሁ ነገር እግዚአብሔርን መውደዳችሁ የሚረጋገጠው ለእግዚአብሔር ስትታዘዙ ነው። ጌታ ኢየሱስ ክርስቶስ እንደዚህ ያለ ብትወዱኝ ትእዛዜን ጠብቁ አለ። ስለዚህ እግዚአብሔርን መውደዳችሁ የሚረጋገጠው እግዚአብሔርን እወድሃለሁ ብላችሁ ስትዘምሩ ሳይሆን መዝሙሩን ስትኖሩት ነው። መዝሙሩን የሚሰጣችሁ ጌታ ነው። ስብከትንም የሚሰጣችሁ ጌታ ነው። እሱን እግዚአብሔር ከምታደርጉት በላይ ከመስዋዕቱ በላይ የምትኖሩለትን የምትዘምሩትን መዝሙር እንድትኖሩ የምታነቡትን ቃል የምትሰሙትን ቃል እንድትኖሩ ይፈልጋል። ታዲያ በመታዘዝ ውስጥ ያለ በረከት ምንድነው ልትሉ ትችላላችሁ። መጽሐፍ ቅዱስ ዘፍጥረት መጽሐፍ 22 ላይ እንደምታውቁ አንድ ታሪክ ታገኛላችሁ። አብርሃምን አብዛኞቻችን አብርሃምን የእምነት አባት እንላለን። አብርሃም ከመባረኩ በፊት አንድ ትልቅ ተጋድሎ አድርጓል። እንደምታውቁት ያ ተጋድሎ ምንድነው ካላችሁ በእምነት ታዟል። አብርሃምን የአሕዛብ ሁሉ አባት አድርጋለሁ፣ ስምህን ገናና አደርጋለሁ፣ የሚባርኩ ይባረካሉ፣ ነገዶች ሁሉ በአንተ ይባረካሉ የሚል የበረከት ቃል እግዚአብሔር ከመናገሩ በፊት አበዛሃለሁ፣ እባርክህም አለሁ፣ ለብዙ ሕዝብ አባት አደርጋለሁ ብሎ እግዚአብሔር ከመባረኩ በፊት አብርሃምን አንድ ነገር ፈትኖታል። ለምን? የምትወደው ልጅህን በእርጅና ያገኘው ልጁን እጅግ በጣም ጸልዮበት ወደ ሕይወቱ የመጣውን የተስፋ ቃል ያለበትን ይስሐቅን እንዲሰዋ እግዚአብሔር ጠየቀው። አብርሃም እምቢ አላለም። እግዚአብሔርን ስለሚያስበልጥ ለእግዚአብሔር ያለውን ቦታ ስለሚያውቅ አብርሃም የሚወደውን ልጁን ሊሰዋ ወደ ሞሪያ ተራራ ወሰደ። በደንብ እንድታደምጡኝ ይፈልጋል። እግዚአብሔር ያላችሁን ቦታ የምታረጋግጡት ወይም እግዚአብሔርን መውደዳችሁ የሚታወቀው እወድሃለሁ ስትሉት ሳይሆን በምትታዘዙት መታዘዝ ውስጥ ነው። መታዘዝ ምን ያደርጋል ካላችሁ አብርሃም ዝም ብሎ አይደለም የበረከት ቃል ላይፉ ላይ ያመጣው፣ በእምነት ታዟል። ለዛውም የሚከብድ መታዘዝ ነው። ለአእምሮ የሚከብድ እንደዚህ አይነት እንደ አብርሃም አይነት ድምጽ ይመጣ አብዛኞቻችን አጋንንት ነው ብለን ልንቃወም እንችላለን። እግዚአብሔር ላይፋችን ላይ ቢናገረን እንታዘዛለን ወይ? ጥያቄ ምልክት ነው። ካልታዘዘን የምናጣው ብዙ ነገር አለ። አብዛኞቻችን መዘመር ላይ ነን፣ መስበክ ላይ ነን፣ መጸለይ ላይ ነን። እጅግ በጣም ጥሩ ነው። በመዘመር በማምለክ ውስጥ ጥሩ ነገር አለ። አሁን እግዚአብሔር እየተናገረ ያለው በቃሉ ምንድነው? መታዘዝ ከመስዋዕት ይበልጣል። ለካ ከምናቀርበው ለእግዚአብሔር ከምንዘምረው ለእግዚአብሔር ከምናደርገው ነገር በላይ የምናደርገውን በኑሮ በህይወት በመታዘዝ እንድንገልጠው እግዚአብሔር ይፈልጋል ማለት ነው። አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ እንደዚህ ይላል፣ እግዚአብሔር በሚቃጠል መስዋዕትና በሚታረድ በግ ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም ከአውራ በግ ስብ ይበልጣልና። ሳሙኤል ነብዩ ሳሙኤል ይሄን የተናገረው ለሳኦል ነው። ሳኦል እግዚአብሔር ቀብቶት አስቀምጦታል። በህይወቱ በንግስናው ህይወት ያላደረገውን ነገር ይህንን አድርገሃል ብሎ ሲጠይቀው አዎ አድርጌያለሁ፣ አሜሪካውያንን አጥፍቻለሁ፣ እግዚአብሔር የተናገረኝን አድርጌያለሁ፣ ግን ለህዝብ ግን ለአምላክ ለእግዚአብሔር ወደ ጌልጌላ ሄደው መስዋዕት እንዲሰዉ ተናገራቸው ሲል ነው። እግዚአብሔር ከመስዋዕት ይልቅ መታዘዝን ከስብ አውራ በግ ይልቅ ማድመጥን ይወዳል ወይም ይበልጣል። ከምን? ከመስዋዕት ይልቅ። አስቡ እናንተ መስዋዕት ትልቅ ነገር ነው ብለን የምንሰዋለትን ነገር እግዚአብሔር እንድንኖሩ ይፈልጋል። ስለዚህ ምንድነው የምትረዱት ከዚህ ቃል? ከምታቀርቡለት ነገር በላይ የእናንተን የህይወት ማዕዛ ይፈልጋል። የክርስቶስን መልክ በእናንተ ማየት ይፈልጋል። በመታዘዝ ውስጥ ያለ በረከት ታዲያ ምንድነው ካላችሁ በመታዘዝ ውስጥ ያለውን በረከት ከአብርሃም መረዳት ትችላላችሁ። አብርሃም የበረከት ቃል ወደ ህይወቱ ከመምጣቱ በፊት እባርካለሁ፣ የብዙ ሕዝብ አባት አደርጋለሁ፣ ስምህን ገናና አደርጋለሁ ብሎት እግዚአብሔር ከመባረኩ በፊት ለመታዘዝ የሚከብድ የህይወት ስርዓት ህይወቱ ላይ መጥቶ ታዟል በእምነት።
እኛ መዝሙሩ ጋር አለን፣ ስብከቱ ጋር አለን፣ መታዘዝ ጋር ግን የለንም። ምን ያመጣል መታዘዝ ካላችሁ መጽሐፍ ቅዱስ ላይ ስለ መታዘዝ ካነሳን አይቀር መጽሐፍ ቅዱስ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አብን እስከ ሞት ድረስ ታዟል። ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ እንደዚህ ይላል፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይሁን የመስቀል ሞት እንኳ የታዘዘ ሆነ ይላል። ኢየሱስ ክርስቶስ አብን እስከ መስቀል ሞት ድረስ ነው የታዘዘው። ለምን ካላችሁ ከመታዘዝ በኋላ ያለው ነገር ምንድነው? ኢየሱስ ክርስቶስ ባይሞት ባይሰቀልልን ደሙን ባያፈስልን እኛ ልንድን አንችልም። እኛ ከዘላለም ሞት ልንተርፍ አንችልም። ስለዚህ በመታዘዝ ውስጥ እኛ ተርፈናል። ኢየሱስ እስከ ሞት ድረስ አብን ታዞ እኛን አትርፎናል ያመነው። ልክ እንደዛ አብርሃም በመታዘዝ ውስጥ ወደ ህይወቱ የመጣው በረከት አለ። አብዛኞቻችን በመታዘዝ ውስጥ የሚመጣውን በረከት አናውቅም። እግዚአብሔርን ስንታዘው የምናተርፈው ብዙ ነገር አለ። ስለዚህ አሁን ዛሬ ሰምታችኋል። ለምሳሌ ይህን ስብከት የሰማችሁ ያላችሁ የሚታዘዙ አሉ፣ ሰምተው የሚተው አሉ። ስለዚህ ጉዳዩ ስብከቱን ከመስማት ጋር ሳይሆን ወይም ትምህርቱን ከመስማት ጋር ሳይሆን ሰምተው የሚታዘዙ ናቸው ፍሬያማ የሚሆኑት። ስለዚህ ከመስዋዕት ይልቅ እግዚአብሔር ምንን ይወዳል? መታዘዝን ይወዳል። ለምን? የመዓዛ ሽታ ነው። ክርስቶስን በእኛ ላይ ሲያይ መልኩን ሲያይ መስዋዕት ሲሆን ህይወት ከመስዋዕት ይልቅ መታዘዝን በእኛ ህይወት ላይ ሲያይ ክርስቶስን ሲያይ መልኩን ሲያይ የክርስቶስን ህይወት በእኛ ላይ ሲያይ እግዚአብሔር አብ ደስ ይሰኛል ማለት ነው። እግዚአብሔር መታዘዝን ያብዛላችሁ። እግዚአብሔር በነገር ሁሉ ይባርካችሁ። በሌላ በሚቀጥለው መልእክት ተመልሼ እመጣለሁ። እወዳችኋለሁ። ተባረኩልኝ። ብሩካን ናችሁ።